ነገር ሰዎች አዋስደው ከሁለት የሚዋደዱ ወንድሞች መሃል እንዴት እንደሚለያዩት ቁርአንን እስቲንባጥ ተደግፎ የገለጸው ገረጻ ገረመኝ አካፍላችኋለሁ ሱረቱ ሸምስ ሁላችሁ ታውቁታላችሁ والشمس وضحاها والقمر إذا تلاها والنهار إذا جلها ይህን አያት ሁላችሁ ታውቁታላችሁ ይህን አያይዞ ስለ ነማሙ ሁኔታ ሲገልጽ ምን አለ መሰላችሁ وكانت الأخوة بينهما كالشمس وضحاها وكانت المودة بينهما كالقمر إذا تلاها وكانت العلاقة بينهما كالنهار إذا جلاها فجاء النمام وأصبحت العداوة بينهما كالليل إذا يغشاها سبحان الله قلصهم بقرم من على مسلاته يولدتم يواددوا سوچن ማንነት ሲገልጽ وكانت الأخوة بينهم በመሃላቸው የነበረው ወንድማማችነት كالشمس وضحاها ልክ ፀሐይ ንጋት ላይ ዱሃ ላይ ስትወጣ ይመስላል ይበራ ነው وكانت المودة بينهما በመሃላቸው ያለው ወዳጅነት መፈቃቀር ምን ይመስላል كالقمر إذا تلاها ልክ ጨረቃ ፀሐይን ተከትላ ስትወጣ እንዴት ነው ለሊቱ ቀን ይመስላል إذا تلاها يعني ተከትላ ስትወጣ ማለት ነው وكانت العلاقة بينهما በሁለቱ መሃል የነበረው አላቃ ትስስር ተዛምዷቸው ከነሃሪ إذا جلاها ልክ ቀን በብርሃኑ ለፍጡራን ሲገለጽ ይመስላል ቦግ ያለ ነው ትስስራቸው ይሄንማም ግን መሃላቸው ገባና وأصبحت العداوة بينهما كالليل إذا يغشاها ይሄንማም መሃል ገብቶ እንዲህ ብለዋል ብሎ አጣላቸውና ግንኙነታቸው ምን መሰለ በጽልመት የተሞላ ሌሊት መሰለ የሷን ነገር የሚባባሉ አድርጎ ለያያቸው ይላል ነማም እንግዲህ እንዲህ ነው የሙስሊሙን አንድነት የሚሸነሸን የቤተ ዘመድን ትስስር የሚቆራርጥ የባልና ሚስት ግንኙነትን የሚያለያይ ነው ነማም ነገር አዋሳጅ ማለት ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት የኡማቸውን አንድነት የሚበታተንን ነማም ብዙ ቅጣት ይጠብቀዋል አሉ አንደኛ ዱንያ ላይ ሁለተኛ ቀብር ሲገባ ሶስተኛ አኺራ ላይ እስኪ ሶስቱን ያለ ነብዩ ሰለላሁ ዐለይሂ ወሰለም أخرجه الطبراني من حديث أبي هريرة قال رسول الله صلى الله عليه وسلم نبي صلى الله عليه وسلم منالو صلوات مورد واجبنا إن شاء الله قال النبي صلى الله عليه وسلم منالو نمام أبغض الدنيا لك الله زل بتأمي تتألانوا منالو أحبكم إلى الله أحسنكم أخلاقا كان تزند الله زل بتأمي توددوا مانو أحسنكم أخلاقا سنة مقبارو بتأمي أمارو يا الله በጣም የወደደው ማን ነው አኽላቁ ትህትናው ጨዋነቱ በጣም ያማረ አልመወጥኡና ክናፈን የመዋረድ የመተናነስ ክንፋቸው ዝቅ የሚያደርጉ ተከብሮ የላቸው الذين يألفون ويؤلفون ለምደው የሚላመዱ ሰው ጋር ግርጭርጭ አይደለም ሰው ይላመዳቸው እነሱም ሰውን ይለምዳሉ እነዚህ አሐባላቸው በጣም የተወደዱ አላህ ዘንድ وإن بتوكيد متو أبغضكم إلى الله المشاؤون بالنميمة المفرقون بين الإخوة الملتمسون للبراء العثرات يا الله وإن أبغضكم كان أنت زند الله زند بتأمي تتألوالو المشاؤون بالنميمة نجر لما الدرس بوتا مملالسو سوج المفرقون بين الإخوان በወንድማማቾች መሃል ገብተው የሚለያዩ የሚያነጣጥሉ الملتمسون للبراء العثرات ለንጹሃን ሰዎች ጉድ መቅንት የሚፈልጉላቸው አይብ التماس እኮ ነው እያፈለገፈጉ እያሸተቱ መፈለግ ማለት ነው التماس ለንጹሃን ሰዎች ጉድ የሚፈልጉላቸው ሰዎች አሉ አይብ የሚፈልጉላቸው እነዚህ ነብዩ ምን አላቸው አብغض አላቸው أبغض ميلو قال أفعال التفضيل يتال بقوانقوا درجة سوبرلاتيف ديجري بتأم يتطلو مالت أبغض مالت እጅግ በጣም الله ዘንድ የተጠሉ ማለት እዛውም እነዚህን ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ሽራር ብለው ጠቅሰዋቸዋል በጣም መጥፎ ሸረኛ ሰዎች ማለት ነው ምን አሉ أخرجه إمام أحمد من حديث أبي مالك الأشعري قال النبي صلى الله عليه وسلم ألا أخبركم بشراركم የናንተን ሸረኞች መጥፎች ከናንተ መሃል አልነግራችሁምን አሉ ነብዩ ሰለላሁ ዐለይሂ ወሰለም قالوا بلى ንገርና ያላህ መልእክተኛ አሉ قالوا المشاؤون بالنميمة
ነብዩ ሰለላሁ ዐለይሂ ወሰለም አሉ አልመሻኡነ ቢንነሚመቲ ነገር ለማዋሰድ እዚዛም ይመላለሱ አልሙፍሲዱነ በይነ الأحبة በሚዋደዱ ሰዎች መሃል ገብተው የሚያነጣጥሉ አልባጉነ للبراء العيب ለንጹሃን ሰዎች አይብ የሚፈልጉላቸው እነዚህ ምን አሉ ሽራር ብለው ጠሯቸው የመጨረሻ መጥፎ ሰዎች ማለት ነው في حديث آخر بليلة حديث لمن بلو يقلسوا إن شر الناس كسوي زند بتأم يتطلعوا ذو الوجهين ሁለት ፊት ያለውን ሁለት ፊት የተገጠመለት ማለት አይደለም ሁለት ፊት ያለውን ምን ማለት ነው يأتي هؤلاء بوجه وهؤلاء بوجه እነዚህን ይመጣና በሚፈልጉት ይገጥማቸዋል እነዚህን ይመጣል በሚፈልጉት ይገጥማቸዋል እዛች ጋር ስትሄድ የዛች ጓደኛ መስላ እዚች ጋር ስትመስል የዚች ጓደኛ መስላ ذو الوجهين አላችሁ ሁለት ፊት ያላቸዋል እንደ አይነቱን ሰው ኢብኑ ሐጀር ምን ይሉታል ሙናፊቁን በኻሊስ እንደ አይነት ሰው ይወጣለት ሙናፊቅ ሁሉ ጋር ቦታ እንዳያጣ እዚህ መሄድና የሆነ ነገር እዛ መሄድና የሆነ ነገር እና ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ነው የገለጿቸው ሽራሩ ኸልቅላህ ከአላህ ፍጡራን የተጠሉ ስለዚህ ሐቂቀተን ይሄ ከባድ ጉዳይ ነው ይሄ ነሚማ የመላስ አፋት ነሚማ ያየናው ያለ ነው እነዚህ ነማሞች የዱንያ ቅጣታቸው ይሄ ነው ከአላህ ዘንድ የተጠሉ ናቸው ሽራሩ ኸልቅላህ ተብሏል በጣም የተወገዙ የተጠሉ ናቸው ቀብሩስ ሲገቡስ الدنيا ለቀው ወደ ቀብር ሲገቡ ምንዳቸው ምንድነው እነዚህ ሰዎች قال النبي صلى الله عليه وسلم عن عبد الله بن عباس رضي الله تعالى عنهما قال مر النبي صلى الله عليه وسلم بقبرين فقال ነብዩ ሰለላሁ ዐለይሂ ወሰለም አንዴ ይሄድና አብረናቸው አለ በሁለት ቀብሮች ጥግ አብረን አለፈና ብለው አሉ انهم لا يعذبان እነዚህ ሁለት ቀብር ባለቤት ሰዎች እየተቀጡ ነው አሉ وما يعذبان في كبير ደግሞም እኮ የሚቀጡት በከባድ ጉዳይ አይደለም ሊተውት ቀላል በሆነ ጉዳይ ነው እየተቀጡ ያሉት اما احدهما فكان لا يستتر من البول የአንደኛው ጥፋት ምንድነው እስቲንጃ ሲያደርግ በደንብ አያዳርቅም ነበር ይሄ ነው እሱ ችግር ተግባባ አብዛኞቻችን በተለይ እናቶቻችን ጋር ያለ ችግራውን ይሄ ነው እስቲንጃ ላይ ነካ አድርገን በዚህ እየተቀጣ ነው አለ ሁለተኛው واما الاخر فكان يمشي بالنميمه ነገር ለማዋሰድ ቦታ ወደ ቦታ ይመላለስ ስለነበር ነው አላህ Subhanahu Wa Ta'ala ቀብር ላይ ይቀጣዋል ነብዩም ሰለላሁ ዐለይሂ ወሰለም በላመት ተውኪድ ነው የመጡት ምን አሉ لا يعذبان ላመት ተውኪድ ናት ቺንፋሲስ ትሰጣለች በጣም እየተቀጡ ነው ማለት ከባድ ቅጣት ነው ሱብሃንአላህ ቤተሰብ ተነጥለን በመንገባበት ዛሽ ጠባብ ጉድጓድ ውስጥ ቅጣት ነው የሚጠብቀው ለማም አላህ ይጠብቀን ኢንሻአላህ